ለምሳሌ በፊት ላይ ደስተኛ የነበሩ ከሰዎች ጋር መቀላቀል የሚችሉ ስሜታቸውን በደንብ ኤክስፕረስ ማድረግ የሚችሉ ተስፋ የነበራቸው ሰዎች ከትራውማ በኋላ ግን ተስፋ የሌላቸው ሰዎች ይሆናሉ። ተስፋ ያጣሉ። ዓለም አስጨናቂ ቦታ ናት፣ ስኬሪ ናት፣ ዴንጀረስ ናት፣ ሴፍቲ የለም፣ የሚያስፈራ ነው ይህ ዓለም፣ ለመኖር አይመችም፣ ሰዎች የሚታመኑ አይደሉም የሚል አመለካከት ስለለውጥ ሰዎች ስለ ዓለም ስለ ራሳቸውም ደግሞ በቃ እኔ ማረባ ሰው ነኝ፣ እኔ የሆነ ወንጀል ፈጽሜ ነው፣ የሆነ ኃጢአት ሰርቼ ነው፣ ወይም ደግሞ እኔ PTSD ወይም ፖስት ትራውማቲክ ስትሬስ ዲስኦርደር ምን እንደሆነ ራሴ ነኝ ለዚህ ነገር ተጠያቂ፣ ራሴ ነኝ ይሄ ነገር እንዲከሰት ያደረኩት ብሎ ራስን መውቀት፣ ሌሎች ሰዎችን እና ዓለምን የማያዩበት መነጽር ኮምፕሊትሊ ይለወጣል ማለት ነው። እናቱ ገበያ ሄደችበትም የሞተችበትም እኩል ያለቅሳል ይሉና ሰዎች ይህንን አባባል ግን የምንጠቀምበት የነበረው መንገድ ጀጅ ለማድረግ ነው። ገበያ ሄደችበትና አንተ ታካብዳለህ እንዴ ልጅ የምታለቅሰው ለማለት ነው። ቴክኒካሊ ግን there is no difference። ጥቃት ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ህይወት ላይ በጣም አደጋ የሚያደርግ የሚያስጨንቅ የሚያሰቀቅ ነገር ሊሆን ይችላል። ከፋክተሮቹ መካከል ጤና ይስጥልን የአማካሪ ቤተሰቦች፣ ይህ በአማካሪ ዶክተርስ እየተዘጋጀ የሚቀርብላችሁ በጤና ርዕሶች ዙሪያ የሚቀርበው የፖድካስት ፕሮግራማችን ነው። ዛሬ እንግዲህ PTSDን ወይም ደግሞ በአማርኛው አንዳች አደጋን ወይም አሰቃቂ ጥቃትን ተከትሎ ስለሚከሰት የአእምሮ ሁከት ይሆናል፣ ወይም በእንግሊዝኛው ሲዘረዘር ፖስት ትራውማቲክ ስትሬስ ዲስኦርደርን ይሆናል። በዚህ ዙሪያ ለመነጋገር እንግዲህ ዶክተር ይቅናሸዋን ጋብዘንላችኋል። እስቲ ዶክተር ይቅናሸዋ ራሳቸውን እንዲያስተዋውቁ እድል ልስጥ። እሺ፣ ይቅናሸዋ ሰለሞን እባላለሁ። እኔ የአእምሮ ሐኪም ነኝ፣ ስፔሻሊስት ሐኪም ጠቅላላ። I think that's enough and ስለጋበዛችሁኝ አመሰግናለሁ። እኔ ደግሞ የጊዜው ቶፒክ ነው ብዬ አስባለሁ። PTSD ወይም የአማርኛ አጠራሩ ብዙ ቨርዥኖች ስላሉት ትንሽ ኮንፊውዝ ሊያደርግ ይችላል። ግን PTSD እያልን መቀጠል እንችላለን። ፖስት ትራውማቲክ ስትሬስ ዲስኦርደር ወይም ድህረ አደጋ ሰቀቀን ወይም አንዳች አደጋን ተከትሎ የሚመጣ ስነ ልቦናዊ ሌሎችም መረባበሾች ብለን ማለት እንችላለን እና በጣም ክሪቲካል የሆነ ለጊዜው አስፈላጊ የሆነ ቶፒክ፣ ምክንያቱም ሀገራችንን ያለፈችበት ካለው ሁኔታ አንጻር ግሎባሊም ካለው ኢሹ አንጻር በጣም ጥሩ ቶፒክ ነው ብዬ አስባለሁ እና ይህን ቶፒክ ስለመረጣችሁ እኔንም ደግሞ በዚህ ጉዳይ ላይ ዲስከስ እንድናደርግ ስለጋበዛችሁ ከልብ አመሰግናለሁ። እሺ ዶክተር፣ እኛም እጅግ አድርገን ነው የምናመሰግነው ፈቃደኛ ሆነ ጊዜህን ሰውተህ ስቱዲያችን ድረስ ስለተገኘ እጅግ አድርገን እናመሰግናለን። እሺ እንግዲህ ለተመልካቾቻችን PTSD ወይም ፖስት ትራውማቲክ ስትሬስ ዲስኦርደር ምን እንደሆነ ከማብራሪያ ጋር እንጀምርላቸው እስቲ። እሺ እንግዲህ PTSD ወይም ፖስት ትራውማቲክ ስትሬስ ዲስኦርደር የምንለው የሳይካትሪክ ኮንዲሽን ነው ወይም የስነ ልቦና ህመም ችግር ነው። የአእምሮ ጤናዎች በዓለም ላይ ወደ 300 አካባቢ ከዛም በላይ የሚጠጉ የአእምሮ ጤና ጉዳዮች አሉ። ከነሱ ውስጥ ትራውማ ኤንድ ስትሬስ ሪሌትድ ዲስኦርደር የሚል ፓርት አለና DSM የሚባል ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል የምንጠቀምበት የአእምሮ ጤና ጉዳዮችን ክላሲፋይ የምናደርግበት ይሄ ህመም ነው ይሄ ህመም አይደለም የምንልበት ማኑዋል አለ። ከብዙ ጥናቶች በኋላ ብዙ ሪሶርሶችን ባለሙያዎችን ኢንጌጅ አድርጎ በተለያየ ሀገሮች የተሰሩ ጥናቶችን ኢንጌጅ አንድ ላይ አሰባስቦ የተሰራ ማለት ነው እና ሪሰንት ኤዲሽኑ የቅርብ ጊዜው DSM-5 የሚባል ዲያግኖስቲክ ኤንድ ስታቲስቲካል ማኑዋል ቴክስት ሪቪዥን የሚባል 5th ኤዲሽን ኦልሞስት ማለት ነው። እሱ ላይ ክላሲፋይ ተደርጎ ከተቀመጡ ትራውማ ኤንድ ስትሬስ ሪሌትድ ዲስኦርደርስ ከሚባሉት ውስጥ መካከል አንዱ PTSD ነው። እንግዲህ አንድ ሰው PTSD አለበት ወይም ደግሞ PTSD ምንድነው የሚለውን ዲፋይን የሚያደርገው በዛ ቴክስት ቡክ ላይ መጀመሪያ አንድ ሰው ለትራውማቲክ ለሆኑ ኢንሲደንቶች መጋለጥ መቻል አለበት። ትራውማቲክ ኢንሲደንቶች
ሳምሃው አንዳንዶች ስሞል ቲ ካፒታል ቲ ትራውማ ብለው ይከፍሏቸዋል። ሲግኒፊካንት የሆነ ትራውማቲክ ኢንሲደንት ለምሳሌ በጣም አስጨናቂ የሆነ ህይወትን አደጋ ላይ የሚጥል እስከ ሞት የሚያደርስ በጣም ከባድ የሆነ አሰቃቂ ነገር ውስጥ ማለፍ፣ ሴክሹዋል ጥቃት፣ ጾታዊ ጥቃቶች ውስጥ ማለፍ፣ እንዲሁም ያልተጠበቀ አደጋ። እነዚህ አደጋዎች የተፈጥሮ ሊሆኑ ይችላሉ። ለምሳሌ በቅርብ ጊዜ በሀገራችን እየተስተዋለ እንዳለው የመሬት ናዳ፣ የመሬት መንቀጥቀጥ፣ ጎርፍ፣ ሰደድ እሳቶች በሌሎች ዓለሞችም ላይ የታየ እንዳለው ማለት ነው። እንዲሁም ደግሞ ሰው ሰራሽ የሆኑ ክስተቶችም ሊሆኑ ይችላሉ። ለምሳሌ ጦርነት፣ በጣም አሰቃቂ የሆነ ሀገር ውስጥም ከሀገር ውጭም ያሉ ጦርነቶች፣ ዲስፕለስ መደረግ፣ ከቦታ ቦታ የሰዎች ፍልሰት ጋር ተያይዞ የሚመጡ አሰቃቂ ሁኔታዎች፣ የቤት ውስጥ ጥቃት፣ ህጻናቶች ላይ፣ ሴቶች ላይ በብዛት የሚከሰቱ ጥቃቶች ክሮኒክ ሊሆኑ ይችላሉ። አንዳንዶቹ ጥቃቶች የቤት ውስጥ ጥቃቶች፣ ሴክሹዋልም ጥቃቶች በጣም በተደጋጋሚ የሆኑ ለረዥም ጊዜ የቆዩ ሊሆኑ ይችላሉ እና የመጀመሪያው ክራይቴሪያ ትራውማቲክ መሆን መቻል አለበት፣ ወይም ደግሞ አንድ ሰው ለትራውማ ኤክስፖዝድ መሆን መቻል አለበት። ከዛ ቀጥሎ ተያይዘው የሚመጡ ሲምፕተሞችን ዴቨሎፕ ማድረግ አለበት። አንድ ሰው ለምሳሌ መኪና እየነዳ ከባድ የመኪና አደጋ ቢደርስበት ወይም ደግሞ በጦርነት ውስጥ በአሰቃቂ ሁኔታ ውስጥ ሀገራችን ውስጥም እንደተከሰተው አይነት በጣም በዛ ውስጥ ካለፉ በኋላ ሰዎች በአብዛኞቹ በጥቂት ቀናት ውስጥ ዴቨሎፕ ሊያደርጉ ይችላሉ ፖስት ትራውማቲክ ስትረስ ዲስኦርደር ሲምፕተሞች። አንዳንዶች ምንም አይነት ላይታይባቸው ይችላል። እንደውም ዳታውንም ወደ በኋላ ላይ የምናየው ነገር ይሆናል። ግን ዴቨሎፕ ከሚያደርጉት ውስጥ ተያይዞ የሚመጡ ስነ ልቦናዊ እንዲሁም አካላዊ መገለጫዎች ሊኖራቸው ይችላል እና እነሱ ተያይዘው መከሰት መቻል አለባቸው። ከትራውማው ቀጥሎ የሚከሰቱ ሲምፕተሞች እነሱ ምንድን ናቸው? የትራውማቲክ ትራውማው ወይም ደግሞ የአሰቃቂ አደጋ የተከሰተበትን ሁኔታ የማስታወስ የዛ የአሰቃቂ ኢንሲደንት ወይም ሁኔታ ትውስታ ወይም ሜሞሪ ተመላልሶ ወደ አእምሮ መምጣት፣ እነሱ ነገሮች መከሰት መቻል አለባቸው። ላይክ እንደ ሪኤክስፒሪየንስ እንደማድረግ አንዳንዴ እንደ ፍላሽ ባክ ሊመጣ ይችላል። ልክ ለምሳሌ ጥቃቱ የተከሰተው ወይም የቦምብ ፍንዳታ ሊሆን ይችላል ወይም ኤኒቲንግ ያ ነገር የተከሰተው ከወር በፊት ሊሆን ይችላል። ግን አዚፍ አሁን እንደተከሰተ የዛሬ 15 ዓመት ሊሆን ይችላል። ግን አዚፍ ልክ አሁን እንደተከሰተ አይነት ኤክስፒሪየንስ ማድረግ እና በዛ አይነት መንገድ ሪያክት ማድረግ ሊኖር ይችላል። ከዛ ጋር ተያይዞ አቮይድ ማድረግ ያንን ነገር የሚያስታውሱ ነገሮችን ለምሳሌ ቦታዎችን ሊሆን ይችላል፣ ጥቃቱ የተፈጸመበትን ቦታ፣ ኢቭን ኤኒቲንግ ሽታም ሊሆን ይችላል፣ ከለር ሊሆን ይችላል፣ ትሪገር የሚያደርጉ ነገሮችን ያንን ስሜት የሚያነሳሱ የሚቀሰቅሱ ነገሮችን አቮይድ ማድረግ ሊሆን ይችላል። እንዲሁም ደግሞ ሰዎች ልክ በዛ ጥቃት ውስጥ ካለፉ በኋላ ስሜታቸው፣ ሙዳቸው፣ የአስተሳሰብ ሁኔታቸውም አልተርድ ይሆናል፣ አፌክትድ ይሆናል። ለምሳሌ በፊት ላይ ደስተኛ የነበሩ ከሰዎች ጋር መቀላቀል የሚችሉ ስሜታቸውን በደንብ ኤክስፕረስ ማድረግ የሚችሉ ተስፋ የነበራቸው ሰዎች ከትራውማ በኋላ ግን ተስፋ የሌላቸው ሰዎች ይሆናሉ። ተስፋ ያጣሉ። ዓለም አስጨናቂ ቦታ ናት፣ ስኬሪ ናት፣ ዴንጀረስ ናት፣ ሴፍቲ የለም፣ የሚያስፈራ ነው፣ ይህ ዓለም ለመኖር አይመችም፣ ሰዎች የሚታመኑ አይደሉም የሚል አመለካከት ሰዎች ስለ ዓለም ስለ ራሳቸውም ደግሞ በቃ እኔ ማረባ ሰው ነኝ፣ እኔ የሆነ ወንጀል ፈጽሜ ነው፣ የሆነ ኃጢአት ሰርቼ ነው፣ ወይም ደግሞ እኔ ራሴ ነኝ የዚህ ነገር ተጠያቂ፣ ራሴ ነኝ ይሄ ነገር እንዲከሰት ያደረኩት ብሎ ራስን መውቀት፣ ሌሎች ሰዎችን እና ዓለምን የምናዩበት መነጽር ኮምፕሊትሊ ይለወጣል ማለት ነው። ከዛ ጋር ተያይዞ አሮዛል ሲምፕተሞች ይኖራሉ። ቦድሊ ፊዚዮሎጂያችን ራሱን ጠብቆ ሰላማችን ተጠብቆ የምንኖርባቸው ነገሮች በቃ ሃይፐር ቪጂለንት የመሆን ነገር፣ በጣም ንቁ፣ ሌላ ጊዜ የማያስደነግጣቸው ነገር አሁን በቀላሉ የመደንገጥ ነገር። በሀበሻ አባባል ባህቢ ያየ በልጥ በረየ እንደሚባለው ልጣጭ የዛፍ ልጣጭ ዴንጀረስ አይደለም፣ ግን እባብ ኢዝ ዴንጀረስ ሊገል የሚችል ነገር ነው። እባብን ያየ ሰው ልክ ልጣጩ ሲያይ ይደነግጣል፣ ይበረግጋል። እነዚህም በእንደዚህ አይነት አሰቃቂ ሁኔታ ውስጥ ያሉ ሰዎች ትራውማቲክ ኢንሲደንቱ የተከሰተበት ጊዜ ላይ ያሉ ነገሮች ልክ እንደዚህ አይነት ሪያክሽን ሊፈጥርባቸው ይችላል። ስለዚህ ሌሊት ተኝተው ሴፍቲ አይሰማቸውም። ሰው እንቅልፋቸው በጣም የተረበሸ ይሆናል። ሰላማዊ እንቅልፍ አይተኙም። በጣም በተለያየ የእንቅልፍ መረባበሾች ውስጥ የሚያስቃዡ በጣም የሚያስጨንቁ ነገሮችን እያዩ የመባነን ነገር፣
የተረበሸ ሰላም የሌለው እንቅልፍ የመተኛት ነገር፣ ሰውነታቸው በጣም ሪያክቲቭ የመሆን ነገር። ለምሳሌ ድንገት የሆነ ሰው ከኋላ ሲነካቸው ብድግ ብሎ መነሳት። አንዳንድ ፊልሞች ላይ ምናልባት አይተን እንደምናውቀው ይሄ ከጦርነት መልስ የመጡ ወታደሮች ምናምን ሌሊት ላይ ድንገት ተነስተው ብድግ ብሎ ላበላብ ተጠምቀው ምናምን ከዛ ኢቭን ቤተሰቦቻቸው ላይ ሽጉጥ የሚደቅኑ ሰምቲንግ እንደዛ አይነት ነገር በጣም ሃይፐር ቪጂለንት የመሆን ነገር እንደዛ አይነት ነገሮች ይኖራሉ። ስለዚህ ሳምሃው ወደ 5 ካቴጎሪዎች አሏቸው ሲምፕተሞቹ። እነዚህን ምልክቶች የሚያሳይ ከሆነ አንድ ሰው ትራውማቲክ ፒቲኤስዲ ዴቨሎፕ አድርጓል ብለን እናስባለን። ብዙ ጊዜ ኢን ዘ ፈርስት 3 days ልክ አንድ ትራውማ ከተከሰተ በኋላ ለምሳሌ መኪና አደጋ ሊሆን ይችላል፣ ጦርነት፣ ጾታዊ ጥቃት፣ ኤኒቲንግ በመጀመሪያዎቹ 3 ቀናት አኪዩት ስትረስ ሪያክሽን ነው የምንለው እና ተመሳሳይ ሲምፕተሞች ናቸው የሚኖሩት ከፒቲኤስዲ ጋር። ግን ፒቲኤስዲ ዲያግኖስ ማድረግ የምንጀምረው አትሊስት ለ1 ወር ሲቆይ ነው። ብዙ ሰዎች ልክ እንደዚህ የሚረብሽ የሚያስጨንቅ ሁኔታ ውስጥ ያለው ለተወሰነ ቀናት መረበሽ ነገር ይኖራል። ለምሳሌ መንገድ ላይ የሄድኩኝ እኔ አንድ ጊዜ መኪና አደጋ ከተከሰተ በኋላ ነው የደረስኩት ኢቭን እና ሰዎች የሆነ ነገር ሲያደርጉ ነው በተወሰነ ደረጃ ያየሁት። ግን ላይክ ወደ ሕክምና ትምህርት ቤት ሬዚደንሲ ላይ የሄድኩ ነበር። the whole day በጣም ያ ነገር አእምሮዬ ላይ የመጣ ሲረብሸኝ ነበር። ግን after 3 days ምናምን ያ ነገር ጠፋ። ያ ፒቲኤስዲ ነው ማለት አይደለም። ግን አኪዩት ይሄ ስትረስፉል የሆነ ሁኔታ ላይ ስናልፍ፣ ትራውማ ላይ ስናልፍ for the first 3 days አካባቢ በጣም ብዙ ሰው አኪዩት ስትረስ ሪያክሽን ሊኖረው ይችላል። ለዛ አስጨናቂ ነገር ዲስትረስ የመሆን ነገር ሊኖር ይችላል። ከዛ ካለፈ እስከ 3ኛው ቀን እስከ 1 ወር አካባቢ አኪዩት ስትረስ ዲስኦርደር ነው እሱኛው የሚባለው። ፒቲኤስዲ ግን ለማለት 1 ወርና ከዛ በላይ መቆየት አለበት። አንዳንዴ ዲሌይድ ማኒፌስቴሽኖች ሊኖሩት ይችላል ፒቲኤስዲ። ያ ማለት ምን ማለት ነው? ሰዎች ትራውማው የተከሰተው የዛሬ 6 ወር 10 ዓመት ሊሆን ይችላል፣ 30 ዓመትም ኢቭን ድረስ ሊቆይ ይችላል እና ሬርሊ ከ30 ዓመት በኋላ ከ10 ዓመት በኋላ ከ7 ወር በኋላ ትራውማው ኦልሞስት ከተረሳ ከሚመስልበት ጊዜ በኋላ ፉል ብሎን የሆነ የፒቲኤስዲ ሲምፕተም ሰዎች ዴቨሎፕ ሊያደርጉ ይችላሉ ማለት ነው። ያ ትራውማው የተከሰተው ኦልሬዲ እንደፋስቶ ነው። ሶ እንደዚህ አይነት ማኒፌስቴሽኖች ይኖሩታል። ሌት ፕሬዘንቴሽን ሊኖረው ይችላል። እንዲሁም ደግሞ በተወሰነ ደረጃ ልክ እንደዚህ ሲምፕተሞች ከትራውማው ቀጥሎ ከተከሰቱ በኋላ ሰዎች ፋንክሽናሊ ኢምፔርድ መሆን መቻል አለባቸው። ብዙዎቹ የአእምሮ ጤና ዲያግኖስቶች ሳምሃው ስፔክትረም ስለሆነ ኢልነስ ዌልነስ ስፔክትረም ነው። ጤናና ደህንነትና ህመም ስፔክትረም ነው፣ ክሊር ከት የለውም። ስለዚህ ብዙዎቹ ፋንክሽናል ኢምፔርመንት መምጣት አለበት። ፋንክሽናሊቲ ሰዎች ራሳቸውን ቴክ ኬር ከማድረግ ዴይ ቱ ዴይ ከሚያደርጉት ነገር ንጽህናን ከመጠበቅ ጀምሮ ሊሆን ይችላል። እርስ በርስ ከሌላ ሰው ጋር ካላቸው ኢንተራክሽን፣ ከሰዎች ጋር ያላቸው ነገር፣ ከቤተሰባቸው ጋር እንደ ኃላፊነታቸው ከጓደኛ የመሳሰሉት ጋር ያለው መረበሽ፣ ስራ ላይ ያላቸው ኃላፊነት ላይ፣ ትምህርታቸው ላይ ኢምፓክት ማምጣት መቻል አለበት። የሆነ መረበሽ መከሰት አለበት። ሶ ሳምሃው አንደኛው ፋንክሽናል ኢምፔርመንት መኖሩ ነው። ሌላኛው ደግሞ ምንድነው? በሌላ ሜዲካል ኮንዲሽኖች ኤክስፕሌን መሆን የማይችል ወይም ደግሞ በሌላ ምክንያት ለምሳሌ በሰብስታንስ ዩዝ ዲስኦርደር ሱስ አምጪ ነገሮችን በመጠቀም እንደዚህ አይነት ተመሳሳይ ስሜቶች ሊከሰቱ ይችላሉ። ወይም በሜዲካል ዲስኦርደሮች ኮንዲሽኖች ለምሳሌ ብሬን ቲዩመር ሊሆን ይችላል ኦር ኤኒቲንግ እንደዚህ አይነት ተመሳሳይ ስሜቶችን ሊያመጣ ይችላል። ስለዚህ በዛ ኤክስፕሌንድ መሆን የማይችሉ መሆን መቻል አለባቸው። ስለዚህ ዳይሬክትሊ ከትራውማቲክ ኢንሲደንት ጋር የተያያዘ እነዛ ቅድም ከዘረዘርኳቸው 5 ሲምፕተሞች ውስጥ የተካተተበት ሲንድሮም ነው ማለት ነው ፒቲኤስዲ። በጣም እናመሰግናለን ዶክተር። እስቲ ተመልካቾችን በደንብ እንዲረዱት ያህል አንድ ሰው ምን አይነት አደጋ ቢገጥመው መቼም ትንሹም ትልቁም አደጋ ለዚያ ያጋለጥም እና እስቲ ምን አይነት አደጋ ቢገጥመው ለፒቲኤስዲ ይጋለጣል? ኦኬ ትክክል ነው ዶክተር ያልሽኝ። ሁሉም ሰው የሚደርስበትም ነገር ፒቲኤስዲ ያመጣል ማለት አይደለም። ላይፍ ኢዝ ሳምሃው ቻሌንጂንግ፣ ያው ለሁሉም ሰው ግልጽ ነው። ብዙ አይነት ውጣ ውረዶች የሞላበት ህይወት ነው ሁሉም ሰው የሚኖረው እና ሁሉም የሚደርስብን ነገር ፒቲኤስዲ ዴቨሎፕ እንድናደርግ አያደርገንም። ሜጀር የሆኑ ትራውማዎች ናቸው። ለምሳሌ ቅድም በተወሰነ ደረጃ ሜንሽን እንዳደረኩት ጾታዊ ጥቃት ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ህይወት ላይ በጣም አደጋ የሚያደርስ የሚያስጨንቅ የሚያሰቅቅ ነገር ሊሆን ይችላል፣ የቤት ውስጥ አቢዩዝ ዶሜስቲክ ቫዮለንስ ሊሆን ይችላል፣ በቤተሰብ በወላጆች የሚደረግ አምናት ቬሪ ሹር አሁን ላይ ምን ያህል እንደሆነ ግን አንዳንድ ቅጣቶች ወላጆች ራሱ ልጆቻቸውን የሚቀጡበት መንገድ ኢት ካን ቢ ትራውማቲክ።
በጣም አስጨናቂ አሰቃቂ በሆነ መንገድ ልጆቻቸውን ማኒፑሌት አድርገው ፊዚካሊ ሳይኮሎጂካሊ በጣም በሚጎዳ አይነት መንገድ የሚያደርሷቸውም ነገሮች ትራውማቲክ ሊሆኑ ይችላሉ። የመኪና አደጋ ሊሆን ይችላል። ከተፈጥሮ ጋራ በተገናኘ ለምሳሌ አሁን ሰሞኑን እየተከሰተ ያለው ከመሬት መንቀጥቀጥ ጋር በተያያዘ የሚደርሱ አደጋዎች ፍለድ ሊሆን ይችላል፣ ጎርፍ፣ እንደዚህ የተፈጥሮ ናቹራል ዲዛስተር የሚያመጣው አደጋ እንዲሁም ደግሞ ሰው የሚያስከስተው አደጋ ሊሆን ይችላል። ስለዚህ በዋናነት ህይወትን አደጋ ላይ የሚጥል በጣም ከባድ የሆነ አስጨናቂ ትራውማ ሲሆን ካፒታል ቲ ትራውማ እንለዋለን። እሱ ፒቲኤስዲ ዴቨሎፕ እንድናደርግ ሊያደርገን ይችላል። ስሞል ቲ ትራውማዎች የምንላቸው አሉ፣ ዴይ ቱ ዴይ ሊገጥሙን የሚችሉ እነዛን አያጠቃልልም የፒቲኤስዲ ዲያግኖስ። አሁን ባለው ኮንሰንሰንስ እና አንደርስታንዲንግ እነዚህ ሜጀር የሆኑ ትራውማቲክ ኢንሲደንቶች ሊያመጣ ሊቀድሞ ሊከሰቱ ይገባል ማለት ነው። ከዛ ጋር በተያያዘ ምናልባት ሁሉም ሰው እነዚህን ትራውማቲክ ኢንሲደንቶች የሚገጥሙት ሰው ሁሉ ይደርስበታል ማለት አይደለም። ፒቲኤስዲ ይደርስበታል ማለት አይደለም። የዓለም ጤና ድርጅት አይ ቲንክ 2024 ላይ ፐብሊሽ የተደረገው ፔፐራቸው ላይ ኦልሞስት 70% የሚሆነው የዓለም ህዝብ some kind of traumatic incident ይገጥመዋል። ከዛ ውስጥ ግን ኢንተረስቲንግሊ 5.6% አካባቢ የሚሆን ሰው ነው ፒቲኤስዲ ዴቨሎፕ የሚያደርገው። ላይፍ ታይም ፕሪቫለንስ አንድ ሰው በህይወት ዘመኑ ሊገጥመው የሚችልበት ቻንስ ደግሞ ኦልሞስት ወደ 3 አካባቢ ነው። እና ስለዚህ በጣም ብዙ ሰው ትራውማቲክ ኢንሲደንት ይገጥመዋል። ግን ፎርቹኔትሊ በጣም ብዙ ሰዎች ሪከቨር ያደርጋሉ፣ ፒቲኤስዲ ዴቨሎፕ አያደርጉም። የተወሰኑ ፐርሰንቶች ናቸው ፒቲኤስዲ ዴቨሎፕ የሚያደርጉት። ምናልባት ለዛ መንስኤ ሊሆን ይችላል የሚሉትን ሰብስክሪፕት ላይ እናያቸዋለን። ስለዚህ ከሰው ሰው ሊለያይ ይችላል እንደማለትም ነው። አብሶሉትሊ። ሰው ምን አይነት አጋላጭ ነገሮች ይኖራሉ? አንድን ሰው ተመሳሳይ አደጋ ሁለት ሰዎች ለምሳሌ ተመሳሳይ አደጋ ደርሶባቸው የትኛው ተጋላጭ ሊሆን ይችላል? በጣም ጥሩ ጥያቄ ነው። እንግዲህ የአእምሮ ጤናን የምንረዳበት ሞዴላችን አንደርስታንድ የምናደርግበት መንገድ ባዮሳይኮሶሻል ስፒሪቹዋል ኦር ካልቸራል አንደርስታንዲንግ ነው። ያ ማለት በጣም ብዙ መልቲፋክቶሪያል ነው። ሁለት ሰዎች ልክ አሁን አንቺ እንዳልሽው በሴም መኪና ውስጥ እየተነዳ በሴም ካር አክሲደንት ደርሶባቸው ወይ ደግሞ በተመሳሳይ የጦርነት ኢንሲደንስ ውስጥ አልፈው ኦር የሆነ ማጎሪያ ውስጥ ገብተው ስቃይ ደርሶባቸው ወይም ደግሞ ቤት ውስጥ በሚደርስ ዶሜስቲክ ጥቃት ወይም ሴክሹዋል አሶልት ተመሳሳይ የሆነ አስጨናቂ መከራ ውስጥ አልፈው አንዱ ሰው ፒቲኤስዲ ዴቨሎፕ ሊያደርግ ይችላል፣ አንደኛው ላይ ያደርግ ይችላል። ከፋክተሮቹ መካከል አንድ ሰው ዴቨሎፕ ሊያደርግ የሚችልበት የመጀመሪያው ባዮሎጂካል ፋክተሮች ናቸው። ብዙ ጊዜ ህፃናቶች፣ ሴቶች ፒቲኤስዲን ዴቨሎፕ የማድረግ ሪስካቸው ከፍ ይላል። ያው ከጥቃቶቹም ጋር ተያይዞ እንደሆነ ነው አንዳንዶቹ ማስረጃዎች የሚያሳዩት። ሁለተኛው ነገር ምንድነው? ጥቃቱ የሚከሰትበት ጊዜ ማተር ያደርጋል። ለምሳሌ ኤርሊ ህፃን ሆኖ የሚደርሱ ጥቃቶች ሞር ሲቪር የሆነ ኮንሲኩዌንስ ይኖራቸዋል። ሞር ፒቲኤስዲን ዴቨሎፕ ሰዎች እንዲያደርጉ ሊያደርጋቸው ይችላል። ሌላኛው ኦልሬዲ ፋሚሊ ሂስትሪም ካለ በቤተሰብ ውስጥ ፒቲኤስዲ ዴቨሎፕ ያደረገ ሰው ካለ እንዲሁም ደግሞ ኦልሬዲ ያ ትራውማቲክ ኢንሲደንት የገጠመው ሰው ከዚህ በፊት ኦልሬዲ ፒቲኤስዲ ገጥሞት የሚያውቅ ከሆነ እንዲሁም ደግሞ ዲፕሬሽን ገጥሞት የሚያውቅ ከሆነ ሌሎች ሜንታል ኢልነሶች ካሉ ሞር ፕሮን ነው፣ ሞር ተጋላጭ ነው። ሶሻል ሰፖርቱ ፑር ከሆነ የሚያግዙት ሰዎች በህይወት ውስጥ በዙሪያ ውስጥ ብዙም ከሌሉ ያ ሰው ሪላቲቭሊ ካለው ሰው ይልቅ ሞር ተጋላጭ ይሆናል። ከዚህ በፊት የደረሱ ጥቃቶች የደረሱ ትራውማዎች ካሉ ልክ እንደ አዲቲቭ ነው የሚሆነው። አንዳንዴ አይ ዶንት ኖ ዶምስ ኢፌክት ይሁን የሚባለው ተደምሮ ልክ አንዷ የመጨረሻዋ ስትቀመጥ እንዳለ ያፈርሰዋል። ግን ያቺ የመጨረሻዋ አይደለችም፣ ኦልሬዲ አድ ያደረገ ነገር አለና አንዳንዶቹ ኢንሲደንቶች እንደዛ ሊሆኑ ይችላሉ። ኦልሬዲ ቢልድ አፕ እያደረገ ያለ ትራውማቲክ ፕሮሰስ ይኖራል፣ ሌሎችም ፋክተሮች ይኖራሉ። ከዛ ይሄኛው ኢንሲደንት ሲመጣ እነዛን ሁሉ አንሎክ የሚያደርጋቸው የሚከፍታቸው ሊሆን ይችላል። ስለዚህ ኢንዲቪጁዋል ዲፈረንሱ ከዛ አንጻር ነው። ጄኔቲክ ፋክተሮች አሉ። ጄኔቲካሊ አንዳንዶች ሪላቲቭሊ ፕሮን ሊሆኑ ይችላሉ ፒቲኤስዲን ዴቨሎፕ ለማድረግ፣ አንዳንዶች ሪላቲቭሊ ሬዚሊየንት ሊሆኑ ይችላሉ። ስለዚህ ተመሳሳይ የሆነ ነገር ውስጥ አልፈው አንድ ሰው ፒቲኤስዲ ዴቨሎፕ ሊያደርግ ይችላል፣ አንደኛው ላይ ያደርግ ይችላል። ይሄንን የምረዳበት መንገድ እኔ
በጣም ኢንትረስቲንግ ኮንሰፕት አሁን ላይ አንደርስታንድ እያደረግን ያለ ነው። ምንድነው ፔን ኮምፓየር የሚደረግ ነገር አይደለም። እኛ ሀገር ያለ አባባል አለ ብዙ ጊዜ የሚጠቀማት እናቱ ገበያ ሄደችበትም የሞተችበትም እኩል ያለቅሳል ይሉና ሰዎች ይህንን አባባል ግን የምንጠቀምበት የነበረው መንገድ ጀጅ ለማድረግ ነው። ገበያ ሄደችበትና አንተ ታካብዳለህ እንዴ ለዚህ የምታለቅሰው ለማለት ነው። ቴክኒካሊ ግን there is no difference። እናቱ ገበያ ሄደችበትም she's not there የለችም እናቱ። ስለዚህ ሲያለቅስ lost his mom በቃ የለችም እናቱ እያለቀሰ ነው የቀወጠው ሎስ አርጓታል ላቷታል እናቱ። ስለዚህ ጀስቲፋየብል ነገር ነው። የሞተችበትም እንደዛው ለትልልቆቹ ሰዎች ነው ያቺኛው ገበያ ሄደች እንደምትመጣ የሚያውቁት፣ ይሄኛው ደግሞ እንደማትመጣ የሚያውቁት። ፎር ዘ ኪድስ ግን ኢትስ ዘ ሴም። ስለዚህ ፔን እንደዛ ነው፣ ኮምፔር የሚደረግ ነገር አይደለም፣ ሰብጀክቲቭ የሆነ ነገር ነው። ሰፈሪንግም እንደዛ ነው። እያንዳንዱ ሰው ዓለምን ኤክስፒሪየንስ የሚያደርግበት መንገድ የራሱን ኢነር ወርልድ ውስጣዊ ዓለሙን ኤክስፒሪየንስ የሚያደርግበት ወርልድ ኮምፕሊትሊ የተለያየ ነው። ስለዚህ የምናነጻጽረው ነገር አይሆንም ማለት ነው። ስለዚህ አንዳንዶች ሳምሃው ተመሳሳይ በሆነ ነገር ውስጥ አልፎ በጣም ሲቪር የሆነ ሪአክሽን ሊኖራቸው ይችላል። አንዳንዶች ደግሞ ዘይ ማይት ቢ ኦኬ። ስለዚህ የሰው ልጅ ቅድም እንዳነሳሁት የአእምሮ ጤናን የምንረዳበት ሞዴል ኮምፕሌክስ ነው። ቢኮዝ ሁኔታዎቹም ኮምፕሌክስ ናቸው። ሪላቲቭሊ ሳይንሱንም ካየ ነው ሳይንስ ኢዝ አድቫንሲንግ በጣም ራምፓንትሊ ብዙ ኢንቬንሽኖች፣ ብዙ ዲስከቨሪዎች፣ ብዙ ነገሮችን እየተረዳን ነው፣ መፍትሄም እያመጣ ነው። ከአእምሮ ጤና አንጻር ግን ትንሽ ላጋ አድርገናል ቢሃይንድ ከሌሎቹ አንጻር። ኒውሮሎጂ የዛሬ አይ ቲንክ 50 ዓመት 100 ዓመት ያለበት ስቴጅ ላይ ነን ነው የሚባለው ሰምሃው ሳይካትሪን። እና ያ የሆነበት ሪዝን ቢኮዝ በጣም ኮምፕሌክስ ነው። ማይንድን ነው የምናጠናው እና ማይንድ ደግሞ ከብሬንም በላይ ነው። አይ ቲንክ እሱም በተወሰነ ደረጃ ኤክስፕሌን ያደርገዋል ብዬ አስባለሁ። በጣም ጥሩ ማብራሪያ ነው ዶክተር፣ አመሰግናለሁ። እስቲ ምን ያህል ፒቲኤስዲ ምን ያህል ይከሰታል በእኛ ሀገር ወይም በምትሰሩባቸው ሆስፒታሎች ላይ ምን ያህል ኮመን ነው? ሳድሊ ፒቲኤስዲ እኛ ሀገር በጣም ኮመን ነው። ግሎባሊ ያየኋቸው ጥናቶች ላይ ምንድን ነው የሚያሳየው ኦልሞስት ከ5 እስከ 10% አካባቢ ነው የዓለም ጤና ድርጅት ጥናቶች የሚያሳዩት የፒቲኤስዲ ፕሪቫለንስ። እኛ ሀገር ከ10 እስከ 20% ነው፣ ኦልሞስት ደብል ማለት ነው። ናት ኦንሊ ዳት እሱ አይደለም ሰርፕራይዚንግ። የ2024 የ2024 ኦልሞስት የዛሬ ዓመት ጥናት ወይም ሜቢ ከወራቶች በፊት የተሰራ ጥናት ላይ በዋር አፌክትድ ኤሪያዎች ተብለው በሚጠቀሱት በጦርነት በተጠቁ የኢትዮጵያ ክፍሎች ላይ የፒቲኤስዲ ፕሪቫለንስ የሜታ አናሊሲስ እና የጥናቶች ጥናት ውጤት ነው። ብዙ ጥናቶችን አንድ ላይ አጥንተው ፕሪቫለንሱ ወደ 48 ነጥብ ሳምቲንግ አካባቢ ኦልሞስት 49%። ያ ማለት ከሁለት ሰዎች አንዱ ፒቲኤስዲ ያለበት ማለት ነው። ምን ያህል ሲግኒፊካንትሊ ፕሪቫለንት እንደሆነ እኛ ሀገር ላይ ፕላስ እንግዲህ ይሄ የጥናት ውጤት እኔ ኮስችን የማደርገው ምንድነው ብዙ ሪፖርቲንግ ሲስተማችን ኢቭን ምን ያህል ፐርሰንት ነው የኛ ሀገር ሰው ወደ ሕክምና ተቋም የሚመጣው ሄልዝ ኬር ሲክ የሚያደርገው። ብዙዎቹ ከጸበል ቦታ ነው። ኢቭን አሁን ለምሳሌ እኔ የማያቸው ፔሸንቶች ሪፈር የሚደረጉት ከጸበል ቦታ ነው። ከሳም ቁራን ተቀርቶላቸው ተጸልዮላቸው ጸበል ቤት ሄደው ትራዲሽናል ነገር ተሞክሮላቸው ብዙ ነገር አልፈው ነው ኢቭን ወደ ሕክምና የሚመጡትና ሳምሃው ይሄኛውም ሪፕሬዘንታቲቭ ላይሆን ይችላል ብዬ አስባለሁ። እንደ ሀገር ያለፍንባቸው ዘመናቶች እና ጊዜያቶቻችንን ስናይ በጣም ብዙ ትራጀዲ የበዛባቸው ናቸው። በጣም የእርስ በርስ ዋር፣ ፖቨርቲው፣ የፖለቲካል አንስቴቢሊቲው፣ ሶ ሜኒ ቲንግስ ሶ ሜኒ ፋክተርስ አሉና ከዛ አንጻር ሰርፕራይዚንግ አይደለም ለእኔ። እንደውም ምናልባት ትንሽ አንደር ሪፕሬዘንትድ ሊሆን ይችላል ብዬ አስባለሁ። እነዚህን ሁሉ ፋክተሮች ኮንሲደር ስናደርጋቸው ምናልባት የፒቲኤስዲ ፕሪቫለንሱ መጠኑም ከዚህም በላይ ሊሆን ይችላል ኢን ዘ ሪል ወርልድ ብዬ ነው የማስበው። ምክንያቱም ያው ስተዲ ሲሰራ ሳምፕል ተወስዶ ምናምን ነው፣ ለሳምፕል ቮለንቲር ያደረጉ ሰዎች ሶ ሜኒ ፋክተሮች ይኖራሉ ስተዲ ላይ። ግን ይሄኛው ጥናት የጥናቶች ጥናት የሚያሳየው ከሆነ 48 ነጥብ ሳምቲንግ 9 አካባቢ ኦልሞስት 50% ግማሽ ሰው የሚሆን የፒቲኤስዲ ተጠቂ ነው። ኢቨን ኢን ጀነራል እንደ ካንትሪ ከግሎባሊ ካለ የፒቲኤስዲ ፕሪቫለንስ የኛ በጣም የጨመረ ነው እና ያ በጣም ብዙ ማሰብና መስራት እንዳለብን የሚያሳይ ይመስለኛል። ምክንያቱም በጣም ትራጂክ የሆነ ኤክስፒሪየንስ ነው ፒቲኤስዲ። በጣም የሚያሰቃይ የሚያሰቅቅ ኢቨን በፊልሞች እንኳን ስናየው የሚረብሽ አይነት ኤክስፒሪየንስ ነው ፒቲኤስዲ።
ያሳዝናል። እስቲ እንግዲህ ከፒቲኤስዲ ራሱ ከሚያሳያቸው ምልክቶች ውጪ እንደ መዘዝ ወይም ደግሞ ኮምፕሊኬሽን ምን አለው? ያ ምናልባት እዚሁ ጋር ፒቲኤስዲ ይዟቸው ከሚመጣ ኮምፕሊኬሽኖች ጋር በተያያዘ ቅድም አንደኛ ሜንሽን ያደረገው የነበረው ፕሪቫለንሱ ላይ እኛ ሀገር ምን ያህል ሲግኒፊካንት እንደሆነ ሶማቲክ ፕሬዘንቴሽኖች ኮመን ይሆናሉ እኛ ሀገር ናት ኦንሊ ፎር ፒቲኤስዲ ለዲፕሬሽንም እኛ ሀገር ለአንዛይቲ ብዙ ታካሚዎቻችን ዶክተር በቃ እኔ እንቅልፍ አጥቻለሁ፣ ህይወት አስጠልቶኛል፣ ምንም ትርጉም አይሰጠኝም ብሎ ከሚመጡት ይልቅ ማጅራቴን ይጨመድደኛል፣ ሰውነቴን ያቃጥለኛል፣ ሰውነቴን ይነዝረኛል ኢቭን ኤክስፕሌን ለማድረግ እነሱ የሚቸገሩበት እኛም ለመግለጽ የምንቸገርበት አይነት ሲምፕተም ነው የሚያመጡት። በጣም ኮምፕሊኬትድ የሆነ ሳምቲንግ እዚህ ጋር ይወጣብኛል፣ ይነዝረኛል፣ እነሱም ለመግለጽ በጣም ይቸገራሉ። እኛም ስም ለመስጠት የምንቸገርበት ፕሬዘንቴሽን አለ። ዛት ሶማቲክ ፕሬዘንቴሽን። ስለዚህ ብዙ ሰዎች ኢቭን የፒቲኤስዲን ኢቫሉዌት ስናደርግ ቅድም ያነሳሁት ጥናት ላይ ምናልባት የምንጠይቅባቸውን መንገዶች ሰምሃው ፒቲኤስዲን የሚገልጹ ናቸው፣ ግን ፕሬዘንቴሽኑ እንደዛ ላይሆን ይችላል። ስለዚህ አንደር ሪፕሬዘንትድ ሊሆን ይችላል። አንደኛው ማኒፌስቴሽን ብዙዎቹ ላይ እንደዛ ሊሆን ይችላል። ሶማቲክ በሆነ መንገድ አካላዊ ህመም መስሎ የመገለጥ ነገር። ስለዚህ ሰዎች ለረጅም ጊዜ የቆየ ራስ ምታት እንደ ሚግሬን፣ ጆይንታቸውን መገጣጠሚያቸውን መጠዝጠዝ፣ የማይታወቅ ህመም፣ አብዶሚናል ሲምፕተሞች፣ ሆድ ህመም፣ ቁርጠት፣ አልትራሳውንድ ይሰራል፣ ሰርጀሪ ሊሰሩ ይችላሉ፣ ኤክስፕሎራቶሪ ኢቨን ኢንተርቬንሽን ሊሰራላቸው ይችላል የሆነ ፋይንዲንግ ተገኝቶ፣ ግን እነዛ ሁላ ሶልቭ የማያደርጉት ሶርሱ ያልታወቀ ህመም፣ ቦድሊ ስቃይ በዛ አይነት መንገድም ማኒፌስት ሊያደርግ ይችላል ፒቲኤስዲ። ሌላኛው አብሮት የሚመጣ ኮምፕሊኬሽን ምንድነው? ዲፕሬሽን በጣም ኮመን ነው። አይ ቲንክ ኦልሞስት ወደ 80% አካባቢ ከዛም በላይ ባይ ዳይሬክሽን አላቸው። ዲፕሬሽን ያላቸው ሰዎች ፒቲኤስዲ ትራውማቲክ ኢንሲደንት ሲያጋጥማቸው ሞር ፒቲኤስዲ ዴቨሎፕ ያደርጋሉ። ፒቲኤስዲ ያላቸው ሰዎች ደግሞ ሞር ዲፕሬሽን ዴቨሎፕ ያደርጋሉ እና በጣም አብረው ተያይዘው የሚሄዱ ነገሮች ናቸው። ዲፕሬሽን ዋን ኦፍ ድባቴ የምንለው አዎ በትክክል። ሌላኛው ጭንቀት ወይም ውጥረት የምንለው አንዛይቲ ዲስኦርደሮችም አብረው ከዚህ ጋር ተያይዘው ሊመጡ ይችላሉ። ጀነራላይዝድ አንዛይቲ ዲስኦርደር ስለ ብዙ ነገሮች መጨነቅ፣ ስለ ህይወት መጨነቅ የመሳሰሉት ነገሮች፣ ፎቢያዎች ተያይዘው ሊመጡ ይችላሉ። ነገሮችን መፍራት፣ ወደ ውጭ መውጣት መፍራት፣ ሰዎችን መፍራት፣ ሌሎችም አይነት ፍርሃቶች ከዛ ጋር ተያይዘው ሊመጡ ይችላሉ። ከእንቅልፍ ጋር የተያዙ ዲስኦርደሮች በኮምፕሊኬሽን አብረው ሊመጡ ይችላሉ። እንቅልፍ ማጣት የመሳሰሉ ሳይኮሲስም ሊመጣ ይችላል። ፒቲኤስዲ ሰከንዳሪ ሳይኮሲስ የሚባል ዲያግኖሲስ በፒቲኤስዲ ካለፉ በኋላ ሰዎች they can develop ሳይኮቲክ ሲምፕተሞችን የሪያሊቲን የሚረዱበት መንገድ somehow altered መሆኑን ተያይዞ ማለት ነው። እንደዚህ አይነት ነገሮች ሊመጡ ይችላሉ። ከመርሳት ጋር የተያያዙ ነገሮች ሊመጡ ይችላሉ። እንዲሁም ደግሞ አካላዊ የሆኑ ፊዚካል የሆኑ ኮምፕሊኬሽኖችም ይኖሩታል። ያው እንግዲህ ፒቲኤስዲ ስትረስ ዲስኦርደር somehow እና ክሮኒክ የሆነ ስትረስ ካርዲዮቫስኩላር የልብ ህመም፣ የልብ ችግር ከግፊት ጋር ተያይዞ ከስኳር ጋር ተያይዞ ሌሎቹንም ስትረስ የሚያመጣቸው ኮምፕሊኬሽኖችን እንዳለ ፊዚካልም አካላዊ ኮምፕሊኬሽኖች ይዞ ይመጣል እና እነዚህ ሁላ እንግዲህ ከፒቲኤስዲ ጋር አጅበውት የሚመጡ ተጓዳኝ ህመሞች ናቸው ማለት ነው። በጣም ኮመን የሚሆነው ደግሞ ሰብስታንስ ዩዝ ዲስኦርደርም ነው። ከዛ ጋር በተያያዘ ከፒቲኤስዲ ጋር ያንን ህመም ያንን ስቃይ ለማከም ሰዎች ወደ ድረግ ሊገቡ ይችላሉ። በጣም ኮመንሊ ወደ አልኮል አጠቃቀም። አልኮል ደግሞ ያው ብዙ ኦልሞስት የማይነካው የሰውነታችን ክፍል የለም። ጉበትን ፌል ከማድረግ ኮመንሊ ከሚታወቀው ኦልሞስት እስከ ሞት ድረስ ማለት ነው። ስለዚህ ኦልሞስት ፒቲኤስዲ ኢዝ አ ኪለር። ሱሳይድም አንደኛው ፓርት ነው። እንደ ኮምፕሊኬሽን ኦር ኮሞርቢዲቲ ሰዎች በፒቲኤስዲ ሲጠቁ ከፍተኛ የሆነ ስቃይ ሲሆን በቃ ከዚህ ሁሉ መከራ ኢንድ ባላደርግስ ወይም ደግሞ አክሲደንታልም ሊሆን ይችላል። በቅድም እንዳነሳቸው ሲምፕተሞቹ ላይ ሰዎች ሌሊት ተነስተው የሚያደርጉ ዲሶሲዬቲቭ ሲምፕተሞችም ማለት ፒቲኤስዲ እና ዲሶሲዬት ሊያደርጉ ይችላሉ። ሰዎች ከሪያሊቲ ጋር ዲታችድ ሊሆኑ ይችላሉ ሳምሃው ማለት ነው። በዛ ኢንሲደንት ውስጥ የተለያየ አክሽን ሊወስዱ ይችላሉ። ራሳቸውን የመጉዳት ነገር፣ ነም የመሆን ነገር ያመጣል። ፒቲኤስዲ ሰዎች ሴንስ አያደርጉም። ሰማው ከቦርደር ላይን ፐርሰናሊቲ ዲስኦርደር ጋር ትንሽ ተመሳሳይ የሆነ ሲምፕተም ነው እና ምንም ነገር ፊል አለማድረግ በጣም የመደንዘዝ አይነት ስሜት ሲሰማቸው ሰዎች ራሳቸውንም ዝንከት ሊያደርጉ ይችላሉ። ከሱሳይድ ጋር ተያይዞ
ኮሚት ሊያደርጉ ይችላሉ። ሰዎች ላይ ሃይፐር ቪጂለንት በሆኑበት ጊዜ በጣም በቃ ድንግጥ ብለው ምናምን በሚነሱበት ጊዜ ሌሊት ላይ ከፍተኛ የሆነ ቅዠት ውስጥ ምናምን ሆነው ድንገት ባን በሚነሱ ጊዜ አደጋ ሊያደርሱ ይችላሉ አብረዋቸው የሚኖሩ ሰዎች ጋር ሌሎችም ሰዎች ጋር። ስለዚህ ያም ደግሞ ሌጋል ኮንሲኩዌንስ ይኖረዋል። ከአልኮል ከድረግ ጋር አጠቃቀም ጋር ተያይዞ ኢንቶክሲኬትድ ሆነው ሰዎች ላይ ጥቃት ሊያደርሱ ይችላሉ። አግባብነት የሌለው ነገር ሊያደርጉ ይችላሉ። ያ ደግሞ ሌጋል ኮንሲኩዌንስ ይኖረዋል። ሊታሰሩ ይችላሉ። ሌላም አዲሽናል የሆነ በርደን ሊያመጣባቸው ይችላል ማለት። ስለዚህ ኮምፕሊኬሽኑ ከግለሰብ እስከ ማህበረሰብ ይደርሳል። ከዛ ጋር ተያይዞ የሚመጣውን ደግሞ ኢኮኖሚካል ዳሜጅን ማየት ይቻላል። ብዙ ሰው እንግዲህ 50% ማለት ፒቲኤስዲ ከሁለት ሰው አንዱ ፒቲኤስዲ ያለበት ማለት ምን ማለት ነው? ላይክ 50%ቱ ፋንክሽናሊቲያቸው በጣም ኢምፔርድ ሆኗል። ስራቸውን በአግባቡ አይሰሩም፣ ፕሮቫይድ ማድረግ አይችሉም፣ ገንዘብ አያመጡም፣ ለቤተሰቦቻቸው ለራሳቸው ህይወታቸውን አይጠብቁም። ስለዚህ እንደ ሀገርም እንደ ማህበረሰብም ኢኮኖሚያችንም ምን ያህል ኢምፔርድ እንደሚሆን ብዙዎቹ ጥናቶች የሚያሳዩት ከአእምሮ ጤና ጋር በተያያዘ የአገር ኢኮኖሚ በጣም እንደሚመጣ የግለሰብ ብቻ አይደለም። ስለዚህ ኢምፓክቱ ከግለሰብ ይጀምርና ግሎባል ነው የሚሆነው ማለት ነው። ስለዚህ ያን ያህል ሲግኒፊካንት ነው ፒቲኤስዲ ማለት ነው። ዶክተር አሁን ይህን ስትል ምን አሰብኩኝ፣ እኛም በህክምና ትምህርት ቤት ውስጥ የህክምናው ትምህርት እንግዲህ በጣም አስጨናቂ ነው እና ብዙዎቻችን በዛ ውስጥ አልፈንም ሊሆን ይችላል ብዬ አስባለሁና እንደ ሐኪም እንደ አእምሮ ሐኪም ያጋጠመሃል የህክምና ተማሪ የሆነ ወይም ሐኪም የሆነ እስቲ በዚህ ዙሪያ የምታውቀው ነገር ያጋጠመ ነገር ካለ? ኦኬ እኔ የኛም መጽሐፍ መወደው አንድ የሚለው ነገር ምንድነው ሐኪም ወይ ራስህን አድን የሚል ፓርት አለው። አይ ቲንክ ሁሉም የህክምና መጽሐፎች ያው somehow ከኢንተርናል ሜዲሲን ቡኮች ጀምሮ ተወሰኑትን አይተናል አዝ ሜዲካል ስቱደንት እና ከነሱ አንፃር ኮምፔር ሳደርገው የኛ መጽሐፍ ደስ የሚለኝ ፓርት እሱ ነው። አንደኛ ከሞትን ባሻገር የተወሰነ የሚሄድበት ስቴፕ አለው። ሁለተኛው ደግሞ ስለኛም ጤና ያስባልና the first chapter ላይ ስለ ፊዚሻን ሄልዝ የሚያወራበት ፓርት ላይ የሚለው ሐኪም ወይ ራስህን አድን ነው እና የሚዘረዝረው ዳታ በጣም ሾክ ነበር ያደረገኝ። ቤዚካሊ በጣም the most stressed የሆኑ ሰዎች ያሉበት ፕሮፌሽን ነው ሜዲሲን። ሪላቲቭሊ በጣም ብዙ ሜንታል ሄልዝ ኢሹ ያለባቸው ሰዎች የሚኖሩበት ፊልድ ነው ሜዲሲን ወይም ህክምና። ምክንያቱም ጆብ ዲማንዱ በጣም ሃይ ነው። አንፎርቹኔትሊ ሱሳይድ ሪስካችንም እንደ ሐኪም ከፍተኛ ነው በዓለም አቀፍ ደረጃ። እኛ ሀገር ደግሞ ኢማጂን አሁን ላይ ያለንበትን ሁኔታ ሐኪም መሆን ምን አይነት ፔንፉል የሆነ ኤክስፒሪየንስ እንደሆነ ምን አይነት ሆፕለስ የሆነ ጊዜ እንደሆነ ሐኪም መሆን የሚያመጣው ነገር ማለት ነው። እኔ የተማርኩበት ህክምና ትምህርት ቤት ውስጥ ኤቭሪ ይር ሱሳይድ ይኖር ነበር። ሚኒመም አትሊስት ዝም ላይ አንድ ሱሳይድ ይኖራል፣ 2 ይኖራል። አምናት ቬሪ ሹር 3 ኤክስፒሪየንስ ያደረግንበት ጊዜ ነበር። ግን በየአመቱ አንድ ሰው በሱሳይድ ራስን በማጥፋት እናጣ ነበር። ኢቨን ዊ ዶንት ኖ ኤግዛክትሊ ያው ብዙ ኢንቨስቲጌት የማድረግ ትሬንዳችን or so many ፋክተሮች ይኖራሉ እዛ ላይ ግን ያን ያህል ሲቪር ነው ማለት ነው ፒቲኤስዲ። ከዛ ከገጠማቸው ትራውማቲክ ኤክስፒሪየንስ ከገጠማቸው ሰቀቀን አስጨናቂ ጥቃት አንጻር ብዙዎች ለፔቲዲን አዲክሽን፣ ትራማዶል አዲክሽን፣ ኦፒዮይዶች አዲክሽን፣ አልኮል አዲክሽን፣ ሌሎችም ሰብስታንስ አዲክሽኖች ውስጥ ገብተው ሰዎች ግን ያው ጀጅ ነው የሚደረገው እኛ ሀገር የሆነ ሰው ሱስ አምጪ ነገር ሲጠቀም ከተገኘ እንደ ሌዚ ወይም እንደ ሆነ ነገር እንደ መጥፎ ሰው ነው የሚታሰበው። ግን ጥናቶች የሚያሳዩት ከሁሉም ሱስ አምጪ ነገሮች ስር there is some kind of pain suffering አለ እና ህክምና ትምህርት ቤት በራሱ ዲማንድ የሚያደርግ ነው። እዚህ ላይ እንግዲህ ህክምና ትምህርት ቤት የሚገቡ ሰዎች relatively smart people እንግዲህ ኮምፒውተር አድርገው ጥሩ ግሬድ ያመጡ አይኪዋቸው ሻል ያለ ሰዎች ናቸው ሞስትሊ እኛ ሀገርና ግን በጣም ትራጂካሊ ብሮከን ሆነው ሰብስታንስ ዩዝ ውስጥ ገብተው በጣም ለብዙ ሰዎች መትረፍ የሚችሉ ፋሚሊያቸውን ሰፖርት ማድረግ የሚችሉ ለሀገራቸው ኮንትሪቢዩት ማድረግ የሚችል ማይንድ ያላቸው ሰዎች በጣም አሳዛኝ በሆነ ሁኔታ ክራሽድ ሲሆኑ አይቻለሁ እና that is the tragedy, one of the tragedy in medicine። በጣም የሚያሳዝን በጣም የሚያስጨንቀኝም ነገር ነው actually
ስለዚህ እንደ ፕሮፌሽን ሁሉም ፕሮፌሽን የራሱ የሆነ ሪስክ አለው። ግን የህክምና ፊልድ ደግሞ ዲፍረንት አሁን ካለው ከጊዜው ሁኔታ አንጻር ደግሞ ኢቭን ያው ኮንፊደንሻሊቲ ሜንቴን ለማድረግ ነው ስትራግል እያደረኩ ያለሁት እና አሉኝ የተወሰኑ ፔሸንቶች ያዩዋቸው አሉ ባለሙያ ሆነው ከትራውማ ጋር ከዋር ጋር በተያያዘ ኢንሲደንት PTSD ሲምፕተም ዴቨሎፕ ያደረጉ ሰብስታንስ አዲክሽን ዴቨሎፕ ያደረጉ ሲቪር የሆነ ስቃይ ውስጥ የገቡና በጣም አስጨናቂ የሆነ የህይወት መንገድ የጀመሩ መንገድ ላይ የነበሩ ሰዎች ገጥመውኛል እና ለማከምም በጣም አስቸጋሪ እንግዲህ ለህክምና ሐኪም ነው የሚሆነው እና ትንሽ ፔንፉል የሆነ ነገር ነው። አይ ዶንት ቲንክ የሆነ ሳምበዲ ብቻ ማድረግ የሚችለው ነገር ያለ አይመስለኝም። ግን እንደ ህዝብ ወይም እንደ መልቲ ሴክቶሪያል በሆነ ወይ ኢንተርቪን ማድረግ የሚረዳ ይመስለኛል። ግን ኢንተርናሽናሊ የተረጋገጠ ነገር ነው የህክምና ትምህርት ጋር ተያይዞ ትምህርቱ ባይሰልፍ ቅድም እንዳነሳ ነው ትራውማ ካምቢ ግዴታ ይሄ ጾታዊ ጥቃት መከሰት ወይም የሆነ የመኪና አደጋ መከሰት መኖር አይጠበቅበትም። ፎር ዛት ማተር ያው ጾታዊ ጥቃቶች በህክምና ትምህርት ቤቶችም ሊከሰቱ እንደሚከሰቱ የምናውቀው ነገር ሆኖ እንዳለ ማለት ነው በተለይ ሴቶች ላይ። ስለዚህ ያንንም አድሬስ ማድረግ ያስፈልጋል ብዬ አስባለሁ። አይ ቲንክ በጣም ጥሩ ፖይንት ነው። ያው እንግዲህ አሁን ላይ በጣም ኢሹ እየሆነ ያለ ጉዳይ ነው የፕሮፌሽናሉ ጤና እና እንግዲህ የተለያዩ ሴክተሮች አብረው መስራት ያለባቸው ቦታ ነው ብለን ነው እንግዲህ እኛ የምናስበው። እስቲ ስለ ምርመራው ምን አይነት ምርመራ ይደረጋል? አንድ ታካሚ እነዚህ ምልክቶች ቢታዩበትና ወደ ህክምና ቦታ ቢሄድ ምን አይነት የምርመራ አካሄድ ነው ያለው? ደም ይሰጣል? ራጅ ይነሳል? ምንድን ነው የሚደረገው? Yes. Psychiatry is a branch of medicine እና ብዙ ሰዎች የሆነ some kind of magic ያለ ይመስላቸዋል ሳይካትሪን ሲያስቡና ኢቭን አጋጥሞኝ ያውቃሉ መጥቶ ቁጭ ብሎ ነገረኛ አይነት ነገር በቃ ማይንዴን አንብበው ምክንያቱም you are the psychiatrist you see ነፍሴን ነው የምታያት ስለዚህ ሁሉንም ነገር ታያለህ እንግዲህ ማራይነህ ማለት ሊሆን ይችላል or something I don't know እና ሰዎች እንደዛ ይመስላቸዋል በቃ ሳይካትሪስት ጋር ሲቀርቡ የሆነ ሁሉ ነገራቸውን የሚያስቡትን የሚሰማቸውን everything እንደ ኤክስሬ ማሽን ስካን አድርገን የምናውቅ ይመስላቸዋል። it's not like that ልክ እንደ ሌሎቹ የህክምና ፊልዶች ነው ሳይካትሪ ሌሎቹ ህክምና ፊልዶች ላይ ሰው ይመጣል ይሄ ነው የመጣሁበት ዋና ኮምፕሌንት ይላል አይደንቲፊኬሽን ይወሰዳል ሂስትሪ ማለት ነው ከዛ ስለመጣበት ህመም ስሜቶች እንጠይቀዋለን ተያያዥ ስሜቶችን እንጠይቀዋለን ስለዚህ የመጀመሪያው ፓርት ሂስትሪ ነው ሂስትሪ ቴክ እናደርጋለን እንጠይቃለን ስለመጣበት ስለሚሰማው ስሜቶች ተያያዥ ስሜቶች እንጠይቃለን ከዛ በኋላ ሜንታል ስታተስ ኤግዛሚኔሽን እንሰራለን ያ ማለት ስለ ሰውየው አሁን ስላለበት ሁኔታ ምናየዋለን የምንጠይቃቸው ነገሮች አሉ የሚነግረን አለ ፊዚካል ኤግዛሚኔሽንም እንሰራለን if there is any trauma anything ተያይዞ የሚመጣ ነገር ምክንያቱም ፔሸንት ሆሊስቲካሊ ነው የምናየው እንጂ ሳይካትሪ ብቻ የሚለውን ብቻ አይደለም ላይክ ፔሸንት ካን ሃቭ ብዙ ሚስ ዲያግኖስ የተደረጉ ሌሎች ቦታዎች ላይ እኛ ጋር ዲያግኖስ የምናደርጋቸው አሉ ምክንያቱም ስቲግማው አለ በጣም ትልቅ ፓርት ሳይካትሪ ላይ ናት ሶሳይቲ ጀነራል ሶሳይቲ ላይ ብቻ ሳይሆን ሐኪሞች ጋር ህክምና ቤት ውስጥ ሐኪም ቤት ውስጥ ሳይካትሪ ፔሸንት የሆነ ሲምፕተም ካለ የሆነ ሰው ኢግኖር ይደረጋል ስለዚህ አይጠይቅ ምናልባት ሰርቫይካል ሪሰንትሊ I have a patient cervical say discharge አላት በጣም ኦፌንሲቭ ካቼክዚክ ቢፒዋ የቀነሰ እንደዛ አይነት ፔሸንት ስኪዞፍሬኒያ ተብላ nobody noticed that እኔ ግን ለመጀመሪያ ጊዜ ልክ ገና ስትገባ there is an offensive smell ካቼክዚክ ናት ቫይታሏን ሳይሆን እንደዛ ነው ስለዚህ አንዳንዶቹን ነገሮች ያው ብሌም ለማድረግ ሳይሆን ይሄ ምን ያህል ስቲግማው ኢምፓክት እንዳለው ሜንታል ኢልነስ አለው somebody ስለተባለ ኢግኖር ሊደረግ እንደሚችል so physical examination is part of the diagnosis ከዛ ቀጥሎ ልክ እንደሌላው ሜዲሲን ኢንቨስቲጌሽን ነው ኢንቨስቲጌት ቤዚክ ኢንቨስቲጌሽኖች ታይሮይድ ፋንክሽን ቴስት እንሰራለን ኦርጋን ፋንክሽን ቴስት ሌሎቹ ሊቨር ሬናል እንሰራለን እንዳስፈላጊነቱ ኤክስሬ ልናዝ እንችላለን ኤምአርአይ አልትራሳውንድም ዩሪን ኤችሲጂም ስቱል ኤግዛምም ልናዝ እንችላለን so every investigation እናዛለን ከዛ በኋላ መጨረሻ ላይ we reach at a working diagnosis PTSD ምናልባት PTSD የመሰለን ነገር it can be brain tumor it can be hypothyroidism anything ሊሆን ይችላል
ስለዚህ እነሱን ሁላ ሩል አውት እናደርጋለን። ያው ሳይካትሪስት ስለሆነ we had been a doctor we are a doctor already as a GP ግን ትሬን ሆነን ነውና ያ መሰረታዊ ነገር ነው። ስለዚህ ኮሞርቢዲቲ ሪላቲቭሊ ጥናቶችን የሚያሳዩት ኢቭን ሳይካትሪክ ኮንዲሽን ያላቸው ሰዎች ሞር ኮሞርቢዲቲ ያላቸው ከሌላው ጀነራል ፖፑሌሽን ይልቅ። ስለዚህ ብዙ ነገሮችን እኛ ፒክ እናደርጋለን። ዴም እኛ ጋር ዲያግኖስ እናደርጋለን። ሃይፐርቴንሽን እኛ ጋር አትሪያል ፊብሪሌሽን እኛ ጋር ዲያግኖስ እናደርጋለን። ሜኒ ኮምፕሊኬሽንስ ጋይናኮሎጂ ኮንዲሽን ፕሬግናንሲ እኛ ጋር ፒክ ልናደርግ እንችላለን። ሶ ዊ ሲ ዘ ፔሸንት አት ዘ ሆል ናት የሆነች ሶፍትዌር ምናምን አድርገን አይደለም የምናስበው ምን ፊክስ የምናደርገው። ሶ የፒቲኤስዲ ዲያግኖሲስ ይሄንን ይመስላል። ሂስትሪ እንወስዳለን ከፔሸንትም ከኮላተራልም አብሮ ከሚመጣ ሰው እኛም የምናየው ሜንታል ስታትስ ኤግዛሚኔሽን ፊዚካሊ የምንሰራው ምርመራ አለ። ከዛም በኋላ ላቦራቶሪም ካስፈለገ ኢሜጂንግም ካስፈለገ እንልካለን። በዛ መንገድ ነው ማለት ነው የፒቲኤስዲ ምርመራ የሚደረገው። በጣም ጥሩ ዶክተር፣ እንግዲህ ሰዓትህንም እንዳልወስድ ህፃናት ላይ ይሄ ነገር ይከሰታሉ እና ምን የተለየ ነገር ያሳያሉ? እንዴት አድርገን እንለያለን የህፃናትን ፒቲኤስዲ? I think that's very good point። ህፃናት ላይ እስከ 6 ዓመት እና ከ6 ዓመት በላይ የሆኑት ኦልሞስት ተመሳሳይ ነው። አዶሌሰንቶች እና አደልቶች ዲያግኖስ የሚደረጉበት ክራይቴሪያ ቅድም ያነሳሁት ነው። እንግዲህ የምንጠቀመው ዲኤስኤም ማኑዋል ላይ ያለው ግን ህፃናት ላይ ትንሽ ዲፍረንት ሊሆን የሚችለው ምንድነው? ህፃናት እንደ አደልት በጣም ቨርባሊ ብዙ ነገሮችን ኤክስፕረስ ላያደርጉ ይችላል። ስለዚህ የደረሰባቸውን ትራውማቲክ ኢንሲደንት በጨዋታ መልክ ሊገልጹት ይችላል። ለምሳሌ ሴክሹዋል ጥቃት የደረሰባት ህፃን ልጅ የሆነ እንጨት የሚመስል ነገር መሳል ሊሆን ይችላል፣ ወይ እንደዚህ አይነት ሪፕሬዘንቴሽኖች ናይት ሜር ላይ ይሄ ሌሊትም ሲቃዡ ምናምን ግዴታ ይሄ ትራውማውን ኤግዛክትሊ ኤክስፒሪየንስ ማድረግ ላይሆን ይችላል። የሆነ ጭራቅ ነገር ሲያባረራቸው ሳምቲንግ እንደዚህ አይነት ነገሮች ሊሆኑ ይችላሉ። ራሳቸውን ዊዝድሮ ማድረግ ሊሆን ይችላል፣ በቃ ከሌላው ቦታ ነጠል ማድረግ። ወይም ደግሞ አንዳንዴ ኤዲኤችዲ ሊመስል ይችላል፣ በቃ በጣም እዚህ ምዛው መዝለል፣ መንቀዥቀዥ፣ ትኩረት መሰብሰብ፣ መቸገር። ስለዚህ ብዙዎቹ ህፃናት ላይ እንደውም ኤዲኤችዲ ተብሎ ዲያግኖስ ይደረጋል፣ ፒቲኤስዲ ሚስ ይደረጋል። ከስንት ጊዜ በኋላ ሊሆን ይችላል ትራውማው ሂስትሪ ተነስቶ ፒቲኤስዲ ሊሆን ይችላል የሚባለው ዲያግኖስ ኮንሲደር የሚደረገውና ህፃናት ላይ ትንሽ አቀራረቡ ዲፍረንት ሊሆን ይችላል። አንዳንዱ ከትምህርት ጋር የተያዘ ሊሆን ይችላል፣ አካዳሚካሊ ፑር እየወረደ ሊሄድ ይችላል። ሳድሊ በጣም የተወሰኑ ኤክስፒሪየንሶች አለኝ ከህፃናት ጋር በተያያዘ እና ልጆች ላይናገሩ ይችላሉ ዳይሬክትሊ ለወላጆቻቸው፣ ግን ማኒፌስት ያደርጋሉ እና በጣም ክሎዝ የሆነ ወላጅ ካልሆነ በስተቀር ሚስ ሊደረጉ ይችላሉ እና ልጆች በጣም ብዙ ሴክሹዋል አሶልት በጣም ክሮኒክ የሆነ በቅርብ ሰዎቻቸውም ሊሆን ይችላል፣ በአጎት ሊሆን ይችላል፣ በአባት ሊሆን ይችላል፣ በአያት ሊሆን ይችላል፣ በወንድም በጓደኛ በጎረቤት ሊሆን ይችላል እየደረሰባቸው ይዘን ወላጆች ላያምኑ ይችላሉ። I think I had a case ልጅቷ በአባቷ እንደዚህ አይነት ጥቃት የደረሰባት ሜቢ ስቴፕ ዳድ ይመስለኛል። ከዛ ግን እናቷም ኦልሬዲ ሪኮግናይዝ አድርጋ ግን ያንን ተጋፍጣ ያንን ባለቤቷን ማጋለጥ እና ያንን ጥቃት ማስቆም ሳትችል ቀርታ ደብቃ ይዛ ልጇ አድጋ ያንን ተሸክማ ሌተሮ በጣም ሲቪር በሆኑ ሲምፕተሞች ፕሬዘንት አድርጋ ሰብስታንስ ዲፕሬሽን፣ ፒቲኤስዲ የሚመስሉ ሲምፕተሞች ነበሯትና ያንን ኦልሬዲ እናቷም እያወቀች ግን እናቷ ሰማው ኢኮኖሚካሊ ዲፔንደንት ስለሆነች ኢንተርቪን ማድረግ ያንን ነገር ማስቆም አቅቷት ከዛ አይ ቲንክ ሌተሮን እናቷም ራሷ የዛ ጥቃት ሰለባ እንደነበረች እሷንም ጥቃቱን ያደርስባት ነበርና ህፃናት ላይ ትንሽ በተለየ መንገድ ማኒፌስት ሊያደርግ ስለሚችል ትንሽ ሰፋ ያለ ልብ ሊያስፈልግ ይችላል። ከትምህርት ጋር የተያያዘ ከባህሪ ጋር ምግብ አልበላም ሊሆን ይችላል፣ ወይ ደግሞ መረበሽ ኮንዳክት ዲስኦርደር ይባላል። ብዙ ጊዜ ህፃናቶች የትምህርት ቤት በቃ ረባሽ ልጅ ነው፣ ይሄ በጥባጭ ነው፣ ልጅ በጥባጭ ናት። ሪሰንትሊ ማየት የጀመርናቸው ፊኖሚናዎች ኢቭን ወንዶች ልጆች ላይ አሁን ብዙ ጊዜ ከጾታ ጥቃት ጋር በተያያዘ ሴቶች ልጆች ላይ ነበር የሚመስለው ብዙ ጊዜ። ኢቭን ወንዶች በጣም የሚታመን ጎረቤት፣ በጣም ቅርብ የሆነ ለቤተሰቡ ከልጁ ጋር በጣም ክሎዝ የሆነ ኢንቲሜሲ ያለው እናት ፊገር አውት ያደረገችው ከስንት ጊዜ በኋላ ነው ጾታዊ ጥቃት ያደርስበት እንደነበረና የሴቶች ብቻ አይደለም ወንዶች ህፃናትም ላይ ሪሰንትሊ እንደውም ያየሁት ጥናት ምንድነው ኦልሞስት እኩል ነው ሴቶች ላይ ወንዶች ላይ የሚደርስ ጾታዊ ጥቃት እኩል ነው። ግን ወንዶች ላይ ብዙ ጊዜ ሴቶች ላይ ነው ያው እንዳለ ሆኖ ግን ወንዶች ላይ ደግሞ ኢቭን ያመዝናል። ኤክስፖዝ የመደረግ ወይ መወራት የመገለጥ ነገሩ ሞር እንደውም ያነሰ ነው። ከዛ ጋር ተያይዞ ደግሞ አሁን ላይ ካለንበት ሶሻል እና ፖለቲካል ኮንዲሽን አንፃር ትራውማ፣ ዋሩ፣
ኢኮኖሚካሊ ኢሹ ሶ ሜኒ ቲንግስ ኢቨን እንደ ቅምጥልነት ሊቆጠር ይችላል። የሆነ ልጅ መጥቶ የሆነ ነገር ሲናገር ምን ይቀርጣል ምንድነው እንደዚህ የሚያደርግ ተብሎ ድጋሚ ጀጅ እየተደረገ በኩርኩም እየተመታ ሊመለስ ይችላል እና ትንሽ ህፃናት ላይ እንደዚህ አይነት ዲፍረንስ አለ። ስለዚህ ያው ቤተሰብ በቅርበት ከልጆቹ ጋር የልጆችን ባህሪ ለይቶ ማወቅ ላይ በደንብ መስራት አለበት። አብሶሉትሊ ምናልባት እንደው አንድ ታካሚ ምንድነው ያለችኝ ጾታዊ ጥቃት ደርሶብኛል ብሎ ልጇ ሳይኮቲክ ሲምፕተምም ነበሩት በአጋጣሚና አይ ሳይኮሲሱ ነው አለችና እኔ አውዳ ሀብ ነውን በቃ ልጄ ላይ ተከስቶ ቢሆን አውቃለሁ ምክንያቱም አብሬያቸው ነው የምኖረው የሚል ዲፌንስ ነበር። ግን እንደዛ አይደለም። ልጆች በጣም ከብዙ ሰው ጋር በተለያየ መንገድ ትምህርት ቤት ከአስተማሪዎቻቸው ጋር መንገድ ላይ ብዙ አይነት ነገሮች አሉ። ስለዚህ የትንሽም ነገር ብትሆን ወላጅ መስማት ልጆች ብዙ ጊዜ ይናገራሉ። ቅድም እንዳልኩት ዳይሬክትሊ ቃላት እንደዚህ ተደርጋለሁ ይላሉ። ኢቭን እንደዛ ባይሉም ራሱ ሊስሉ ይችላሉ። በጨዋታ ይገልጻሉ። የተለየ ነገር ለምሳሌ አሁን የሆነ ነገር ተጠቅሞ ወደ ብልት ማስገባት እንደዚህ አይነት ነገር ያልነበራቸውን ባህሪ ሊያመጡ ይችላሉ። ምንድነው ይሄ እንደዚህ እኮ አደረገኝ አጫውተኝ የሆነ ነገር እንጨት የሚመስል ነገር እንትን አለኝ ብለው ህፃናቶች ይገልጻሉ። ስለዚህ ልክ ያንን ነገር ሲኖር ወላጅ ሞር ሴንሲቲቭ ሆኖ ኦኬ ምንድን ነበር የሚለው ኢንቨስቲጌት ማድረግ አለማስፈራራት። ልጆች ብዙ ጊዜ ራሳቸውን ነው ብሌም የሚያደርጉት። እንደ አደልት እንትና ነው ጥቃት ያደረሰብኝ አይደለም የሚሉት ራሳቸውን ዲፌንድ አይደለም የሚያደርጉት። እኔ የሆነ ስህተት ፈጽሜ ነው ስለዚህ ማሚ እንዳታውቅ ወይ ደግሞ እኔ ብናገር አባቢ ሄዶ ይገለዋል። አንድ ታካሚ እንደዛ ብሎኛል። አባቴ ሽጉጥ ስላለው ጓደኛው ስለሆነ እሱ ጾታዊ ጥቃት እንዳደረሰብኝ ብነግረው ሄዶ በሽጉጥ ይገለዋል። ስለዚህ አባቴ ይታሰራል። ስለዚህ ነው ያልተናገርኩት ያለኛል። አንዳንዴ ወላጆች ራሳቸው አንቺ ነሽ ራስሽ እንደዚህ ያደረግሽ ፊት ሰጠሽ ኦር ሳምቲንግ ብለው ራሳቸው ወላጆች ልጆቻቸውን ብሌም አድርገው ሊቀጠቅጧቸው ሌላ ጥቃት ሊያደርሱባቸው ይችላል። ስለዚህ ልጆች እሱን ሊፈሩ ይችላሉ። ኢቭን እኔ ነኝ ጥቃት አድራሹን ሰው ያስፈራራቸዋል። ቴክኒካሊ እንደዚህ ትናገርና እገልሃለሁ እንደዚህ ታረግና እንደዚህ ያደርጋለሁ ይላልና ያንንም ይፈራሉ ልጆች። አይ ሪሜምበር ሬዚደንት ያለ አንድ ታካሚ ጎረቤት ያለ ሰው ነው ሁሌ ናግ ያረጋታል ስሊፕ ዊዝ ሚ ብሎ ሴክሹአሊ እሷ በጣም ጩጬና እሱ ተዳር ያለው ትልቅ ሰው ምናምንና ሆነ ፖይንት ላይ በመሳሪያ ጥቃት ተፈጽሞባት በዛ ነበር የመጣችውና አይ ቲንክ የወላጆች እና የሶሳይቲ ነው እንግዲህ ልጆችን ፕሮቴክት የማድረግ ኃላፊነት የምንኖርበት ዓለም ያው ብዙ ሺዎች ስላሉት ማለት ነው። እስቲ ስለ ህክምናው ፒቲኤስዲ መታከም ይችላል? ምን አይነት ህክምና ነው ያለው? yes ፒቲኤስዲ መታከም የሚችል የህመም አይነት ነው። ጉድ ኒውስ ምንድነው ብዙ የህክምና ሞዳሊቲዎች ኢመርጅ ያደረጉ ነው። ፒቲኤስዲን በዋናነት የምናክመው በንግግር ህክምና ነው እና የተለያዩ ሞዳሊቲዎች አሉ። ናሬቲቭ ኤክስፖዠር ቴራፒ፣ ሲቢቲ ፎር ትራውማ የሚባሉ ያው እንግሊዝኛ ናቸው ብዙዎቹ ግን ለእኛም ሀገር የሚሰሩ ናቸው። አይ ሙቭመንት ዲሴንሲታይዜሽን ኤንድ ሪፕሮሰሲንግ የሚባል የህክምና አይነት እነዚህ ሁሉ የቴራፒ አይነቶች ናቸው፣ የቴራፒ ቴክኒኮች ናቸው። ሶ በእንደዚህ አይነት መንገድ በንግግር ህክምና በዋናነት መረዳት የሚችል ነው ፒቲኤስዲ። ከዛም ባሻገር ግን መድኃኒትም ሊያስፈልግ ይችላል። ቅድም እንዳለው ፒቲኤስዲ ብዙ የሆኑ ኮሞርቢዲቲዎች አብረውት የሚከሰቱ የህመም አይነት ነው። ስለዚህ እነሱንም ለማከም በተወሰነ ደረጃ የፒቲኤስዲንም ሲምፕተሞች ለመቀነስ የሚችሉ መድኃኒቶችን እንጠቀም እንችላለን። ስለዚህ መድኃኒትን ህክምና በዋናነት ግን የንግግር ህክምና አለው የሚታከም ነገር ነው። የታከሙ ሰዎች የተሻለ አውትካም አላቸው። በጣም ጥሩ። ምናልባት እስካሁን ካጋጠመ ታካሚዎች ታሪክ በጣም ስሜትን የነካው ወይም ያስተማረ ያሳዘነ ሼር ልታደርገን የምትፈልገው ካለ? እንግዲህ ለመምረጥ ትንሽ ይቸግረኛል፣ ግን አእምሮዬ ላይ ጀስት ከመጡት ኬዞች ለመነሳት አንድ ታካሚ ነበረችኝ። ስዋሂሊ የሚባል ቋንቋ ብቻ መናገር የሚችሉ እናቷ እሷ ከዛ አንድ አስተርጓሚ ያላቸው ስዋሂሊ በእንግሊዝኛ የሚተረጉም ከዛ ዘ ዲፊካልቲ ሺ ዋዝ አይ ቲንክ 9 ዓመት ወይ 11 ዓመት የሆናት ገርል ናት እና በጦርነት ምክንያት ኤግዛክትሊ አገራቸውን ረስቻለሁ፣ ግን በጦርነት ምክንያት ተሰደው ነው እኛ ጋር የመጡት። አይ ቲንክ ከሚሊዮን ፒፕል በላይ በስደት የሚኖሩባት ሀገር ናት ሀገራችን እና ከፒቲኤስዲ ጋር በተያያዘ እነሱ ላይም ፕሪቫለንሱ ሃይ ነው 35% ከሌላው ከጀነራል ፖፑሌሽን በጣም ከፍ ያለ ነው እና ከዛ ነበር ሊንክ ተደርገ የመጡት። ብዙ ህክምና ተደርጎላታል፣ ብዙ ቦታ ገብታለች። በዲፊከልቲ አንደኛ ስዋሂሊ ነው የምትናገረው፣ እነሱም የሚናገሩት ቤተሰቦቿ፣ እናቷ ብቻ ናት አክቹዋሊ አባቷ የለም።
ግን ሁለተኛው ደግሞ ኢንተሌክቹዋል ዴቨሎፕመንታል ዲስኦርደርም አላት እና ላንጉዌጅ ዲስኦርደርም አላት ከዛ ጋር ተያይዞ ሶ ኢቭን ስዋሂሊኛውንም ቋንቋ በትክክል አትናገርም፣ አትጠቀመውም። ነገሮችንም የመለየት ነገሯ ከኢንተሌክቹዋል ዴቨሎፕመንታል ዲስኦርደሩ ጋር ተያይዞ ፕሮብለማቲክ ነበር እና ስቶሪውን የነገረኝ በጣም ሳድ ነበር። ይሄ መጠለያ ድንኳናቸው ውስጥ ሰንባዲ የሆነ አታለው ወስዷት ጥቃት ፈጽሞባት ምናምን ነገር ነው ከዛ በኋላ ፒቲኤስዲ ዴቨሎፕ ያደረገችው እና it was very tragic ለመነጋገርም ምንድነው ኮሚኒኬት ለማድረግም እና አይ ቲንክ ሃኩና ማታታ ሀባሪ ጋር የሚለውን ሚውዚክ በተወሰነ ደረጃ አውቀው ነበርና ያው በጣም ኮመን ነገር ስለሆነ ከነሱ ውስጥ ማቃቸውን ፍሬዞች ኮሚኒኬት ለማድረግ ሞከርኩኝና ኤምዲአር የተባለውን ቴራፒ ብዙም ኮሚኒኬሽን አስፈላጊ ነው፣ ግን ሪላቲቭሊ እሱን መጠቀም ይቻላል። ራይት እና ሌፍት ብሬንን ኮሚኒኬት እንዲያደርጉና ትራውማቲክ ሜሞሪውን ሪፕሮሰስ ማድረግ እንዲችሉ የሚረዳ የቴራፒ አይነት ነው እና እሱን ለመጠቀም ነበር ያሰብኩት። አንድ እሷ ትዝ ትለኛለች። ሌላ በጣም ብዙ አሉ፣ ቅድም ያነሳኋት ኬዝ አለች። ሌላ ግን አንድ ሰርፕራይዝ ያደረገኝ ነገር መጀመሪያ ሳይሆን ምንድነው አንዲት ልጅ ትመጣለች እና ኦልሞስት በጣም ሲቪርሊ ትራውማታይዝድ ሆና ነው የመጣችው። የሆነው ነገር ምንድነው ጠለፋ ሊደረግባት ቤተሰቦቿ ቤት ድረስ ሰዎች መተው በር እየደበደቡ ታለች አውጣት ብለው ምናምን በጣም አስጨናቂ የሆነ ከዛ በኋላ አታወራ፣ በጣም ሾክ ውስጥ ነበረች። እንቅልፍ የላትም፣ ሳይኮቲክ ሲምፕተሞች ነበሯት፣ በጣም አስጨናቂ ነበርና ሩቅ አይደለም ባይዘው ይሄ ነገር ሀፕን ያደረገው ከአዲስ አበባ በጣም ቅርብ የሆነች ከተማ ላይ ነው። ከዛም በኋላ ሌሎችም ተመሳሳይ ኢንሲደንቶች ገጥመውኛልና መጠለፍ፣ ጠለፋ፣ ሴት ልጅ ጥቃት የሚሉት ነገሮች በጣም ሩቅ ያሉ ነገሮች ወይም የድሮ ታሪኮች አይደሉም። ምናልባት ከተማ ውስጥ ለሚኖር ሰው እነዚህ ነገሮች ኢቭን ቃላቶቹንም የረሱ ሰዎች ሊኖሩ ይችላሉ፣ ግን በጣም ኮመን እና አሁንም እየተከሰቱ ያሉ ነገሮች ናቸው። ስለዚህ ፒቲኤስዲ በጣም ሩቅ ያለ ነገር አይደለም። ቅድምም እንዳነሳሁት ፕሪቫለንስ ጥናቶቹ ላይ 1 out of 2% ማለት 50% ማለት ሂውጅ እና እንደ ሀገር ትራውማታይዝድ ሆነናል፣ እንደ ህዝብ ትራውማታይዝድ ሆነናል። ከዛ ሂል ለማድረግ አብረን በጋራ ኮሌክቲቭሊ ነው፣ ኮሌክቲቭ የሆነ ትራውማ ስለሆነ ይሄ ማለት ነው። በጣም ጥሩ ዶክተር፣ እንግዲህ ፕሮግራማችን እያጠቃልልን ነውና እስቲ በመጨረሻ ልትለው የምትፈልገው ልታስተላልፈው የምትፈልገው ነገር ካለ? አይ ቲንክ ላስተላልፍ የምፈልገው ነገር ፔን ኢዝ ፔን፣ ሰፈሪንግ ኢዝ ሰፈሪንግ። መጀመሪያው ነገር ጀጅ ማድረግ የለብንም። ሰዎች ቅድም እንዳልኩት ነው እናቱ ገበያ ሄደችበትና የሞተችበት እኩል ያለቅሳል ብለን መፍረድ የለብንም። ኤምፓቲ ነው ትልቁ ሂል የሚያደርገው ሳይካትሪ ላይ፣ ለሰዎች ርህራሄ ማሳየት። እርስ በርሳችን ሩህሩሆች ከሆነ ትራውማውንም የሚያደርሰው እሱ ነው። የሚገርምሽ ጥናቶች የሚያሳዩት ከሁሉም እንግዲህ ከመኪና አደጋ፣ ከተፈጥሮ አደጋ፣ ከመሬት መንቀጥቀጥ ሰሞኑን ቴረራይዝ ሲያደርገን ከነበረው ኢንሲደንት ሁሉንም ከላይ እስከታች ከሚያስጨንቀን ከብዙ ነገሮች በጣም አስጨናቂውና ለፒቲኤስዲ ሞር አጋላጭ የሚሆነው ኢንተርፐርሰናል የሆነ ትራውማ ነው። አንድ ሰው በሌላ ሰው ላይ የሚያደርሰው ጥቃት ከሁሉም ትራውማቲክ ኢንሲደንቶች፣ ከሁሉም አስጨናቂ አደጋዎች ከፍተኛ አደጋ የሚያደርሰው ይሄ ነው። አንድ ሰው ልጅ ሌላ ሰው ላይ የሚያደርሰው ጥቃት ያንን ነገር ያመጣል። ስለዚህ ብዙውን ፓርትኛው ከሆነ የምናመጣው ብዙውን ፓርትኛው መቀነስ አለበት። ሴክሹዋል ጥቃት ሰው ላይ የሚያደርገው ነገር ነው። 50% ከመኪና አደጋ ይልቅ ፒቲኤስዲን ዴቨሎፕ እንዲያደርጉ ሰዎች ያደርጋል። ስለዚህ እኛው ከሆነን እኛው የምንችለውን አትሊስት ተፈጥሯዊውን አደጋ ሌሎቹን ነገሮች እንኳን ኮምፕሊትሊ ባሁን ባለን ቴክኖሎጂ መቆጣጠር ባንችል እርስ በርሳችን የምናደርገውን ነገር መቀነስ መቻል። ግፍ የሚባል ነገር ነበር ኢናወር ኮሚኒቲ ያያቴ ብዙ ጊዜ ስታወራ ሰማለሁ እና ግፍ ነው እኔ ላይ ባይደርስ ዳይሬክትሊ ልጄ ላይ ይደርሳል። ፈጣሪን የመፍራት ነገር፣ እነሱ ነገሮች በጣም ጠቃሚ ናቸው። ከኢምፓቲም ጋር ይያያዛሉ። ርህራሄ፣ በሌላው ሰው ጫማ ሆኖ ማሰብ። እኔ የሆነ ነገር ሳረገው እሱ ላይ እኔስ በሱ ቦታ ብሆን ምንድነው የሚሰማኝ፣ ምንድነው የሚሆነው የሚለውን ለማየት መሞከር ይረዳል ብዬ አስባለሁ። ሌላው ፒቲኤስዲ የሚታከም ነገር ነው፣ ሕክምና ያለው ነገር ነው፣ መከላከል የምንችለው ነገር ነው። ከሁሉም በላይ ትራውማ አስቀያሚ ነገር ነው። እንደ ኢንፌክሽን ነው፣ እንደ ቫይረስ ነው። ትራውማ እንደ ካንሰር ነው። የሰውን ህይወት በጣም የሚያጨልም በጣም የሚያሰቃይ
ማጥ ውስጥ የሚከት ነገር ነው እና ያን ነገር ግን ጉድ ቲንግ ምንድነው ብዙ ነገር ፕሪቨንተብል መሆን የሚችላል። ትራውማ ከሌለ የለም በቃ ፒቲኤስዲ የለም። ትራውማ ደግሞ ብዙ የሚከሰተው በሰው ነው እንዳልነው እና ያንን አቮይድ ካደረግን እርስ በርሳችን ርህራሄ ካሳየን እና ጥቃትን ካስወገድን ፒቲኤስዲ የሚባል ነገርም አይኖርም። ስለዚህ በጣም ያሳዝናል። እኛ ሀገር 50% ከፍተኛ የሆነ ፒቲኤስዲ ስርጭት አለ ማለት በጣም ተጨካክነናል ማለት ነው ሰማሁ። ስለዚህ ትንሽ ርህራሄ ለራሳችን እርስ በርሳችን ምንኖርበትን ዓለም ምቹ ለማድረግ ሴፍ ለማድረግ ሁላችንም ያው ገስት ስለሆነ ጊዜያችንን ጨርሰን ስለምንሄድ የሚመጣውም ትውልድ የተሻለ ሴፍ ወርልድ ለማስረከብ ለእኛም ደግሞ ተደስተን በሰላም እንድንኖር ያንን ብናደርግ በጣም ፒቲኤስዲን ይቀንሳል ብዬ አስባለሁ። አመሰግናለሁ። እሺ ዶክተር በጣም ነው የምናመሰግነው። ይሄ በጣም ትልቅ መልእክት ነው ለሁላችንም ከትንሽ ከቤተሰብ ትምህርት ቤት በየምንውልበት እንግዲህ አሁን ያልከውን ምክር ተግባር ላይ ልናውለውና አኗኗራችንን ልናቀል አንዳንድ እንደዚህ አይነት ህመሞችንም ልናስቀር እንችላለን ማለት ነው። እንግዲህ የነበረን ጊዜ በጣም ጥሩ ነበረ ዶክተር፣ እጅግ አድርገን እናመሰግናለን። ተመልካቾቻችንም እንግዲህ ከዚህ ፕሮግራም እንደተማራችሁ ተስፋ እናደርጋለን። በሌላ ፕሮግራም እስከምንገናኝ እኔም አብሬያችሁ ቆየሁት ዶክተር ኤደን ግራኝ ነበርኩኝ። ዶክተር ይቅናሸዋ ሰለሞን እዚህ ድረስ መጥተህ ይህን የመሰለ መልእክት ይህን የመሰለ ትምህርት ስለሰጠህን በድጋሚ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። Thank you.